እና ሻዕቢያና ኦህዴድ ነበሩ ትግራይን ሙልጭ አድርገው እዛ የተከማቸውን የጦር መሳሪያ እዛ የተከማቸውን ሀብት እዛ የተከማቸውን ንብረት የተካፈሉት ሁለቱ ናቸው ሻዕቢያና ኦህዴድ ማለት ነው ግን የጦስ ዶሮ አድርገው ሲያሰድቡ የነበረው ያው ትግሬና አማራ እንዳይስማማ ስለሆነ ክሱን በሙሉ አማራ ላይ አምጥተው እንትናሉ እና ይህ ሰው እንደዛ በቃ ሽሬን ያዝን ምን በእውነት በሚገርም ሁኔታ ያየሰው ሽመልስ በኢትዮ ፎረም ላይ በሚገርም ሁኔታ ግሩም ቪዲዮ ሰርቶ አይቻለሁ ያው ደግሜ ብናገረው ምንም የማይሰራ ነገር ሄዳችሁ ኢትዮ ፎረም ላይ ማየት ትችላላችሁ ከነቀኑ ከነሰዓቱ እንዴት ያረጉ እንደነበር እንዴት ይሰሩ እንደነበር አንድ ቀን እንደውም በደንብ አዘጋጅተን ማየት ትችላላችሁ በዚህ መጠን መዋሸት ትክክል አይደለም ይሄ ውሸት የተፈለገበት ምክንያት ይታወቃል አሁን ሰሜኖቹ እየተግባቡ ነው እየተስማሙ ነው የሆነ ህብረት እየፈጠሩን ይሄ ህብረት አደጋ ይፈጥርብኛል ነው ስጋቱ ማለት አደጋ ይፈጥርብኛል ከሚል ስጋት ነው ሻዕቢያን መክሰስ ከዛ ትግሬን ለትግሬ መቆርቆር ከዛ በኋላ ደግሞ አማራን ማበሳጨት አማራን ማስነሳት እኛ ወያኔን እንደዛ እየጠበቅ ነው መሪ መጥቶ ማለት ግን እነሱ መጥተው አማራን ትምርቴቱን ፋብሪካውን ምኑን አወደሙት ትግሬን የውጭ ሀገር ዜጋ ጋብዞ የውጭ ሀገር መንግስት ጋብዞ ያወደመው ራሱን ኢሱ ኢሲኤ ያለ የቡና ቁርስ ያቀረበ እንደ መሪ ሳይሆን እንደ ገረድ እንደ ሰራተኛ ኢትዮጵያን ዝቅ ያስደረገ መሳቂያ መሳለቂያ ያደረገ ኩሩ ነገስታት ኩሩ መሪዎች ከመለስ ዜናዊ ጀምሮ ከኃይለ ማርያም ደረሳለኝ ጀምሮ መንግስቱ ኃይለ ማርያም ሌሎቹንም ብትመለከቱ በሚገባ መልክ የሚያወሩ ነገር ግን ይሄ የመንግስትነትን ቅርጽ የሌለው ሀገር የመምራትን አቅምና ብቃት የሌለው ሰው በአክቲቪስቶች በቲክቶከር በፌስቡከሮች እና በአዳራሽ በሚያውቃቸው አካላት ጭምር በመምጣት የኢትዮጵያን ክብሯንም ሞገሷንም ዝቅ ያደረገ ኢሳያስ አፈወርቂን ኢትዮጵያ ጋብዞ አየር ኃይልን ያስጎበኘ ይሄ እንደዚህ አይነት መሳሪያ አለን እዚህ ጋር ነው እንደዚህ የምናረገው እንደዚህ ኢሳያስ ሲመጣ ብቻውን አልመጣም አብረውት ሰዎች አሉ አብረውት ካሜራ አለ አብረውት ምን አለ የውስጥን ገመና አውጥቶ ለሀገር የሚያሳይ ይሄ በአሜሪካንም የለም በጀርመንም የለም የፈለገ ሀገር መሪ ቢመጣ የሆነ ነገር ያሳዩታል እንጂ የውስጥ ጓዳ የውስጥ ሚስጥር እኔ የኤርትራ የውጭ ጉዳይ ሚኒስቴር ሆኜ እሰራለሁ እስኪል ድረስ የተባበሩት መንግስታት ድረስ ሄዶ የተጣለባትን ኤርትራ ማዕቀቧ እንዲነሳላት ብሎ የለመነው እሱ ነው የኦሮሞቹ በአጠቃላይ የምታያቸው ኦሮሞዎች ናቸው አማራ የለበትም ሽመልስ አብዲሳ ማንትስ መገርሳ አብይ አህመድ ኢሳያስ አፈወርቂ የምታያቸው አየር ኃይልን አስገብቶ የምድር ጦርን አስገብቶ አንድን የጠላት ሀገር በቋፍ ውስጥ ያሉ ሀገር አምጥቶ ውስጥ ገበናዋን ያሳየ ድካማችንን ጥንካሬያችንን የገለጠ የዚች ሀገር መሪ ነው ኢሳያስ ብሎ ያለ ይህን ሰው ጠርቶ ደግሞ ሀገር ያወደመ ሰው ለፍርድ መቅረብ ያለበት አሁን ላይቀርብ ይችላል አሁን ምዕራባውያኑም ከሱ ጋር ናቸው አረቦቹም ከሱ ጋር ናቸው ጊዜውም ከሱ ጋር ነው አሁን ካለው ማለት ነው ግን ለፍርድ ይቀርባል ሀገር አውድሟል አቋሚ ነው እኔ ድሃ ተበደለ ፍርድ ተጓደለ ነው ፕሮግራሙ ነጭ ነው ጥፋት የዜጎች ማለቅ ግራ ደንታ የማይሰጣቸው አካላት አሉ ተጠቃሚዎች ነብይ የሚያዩት ይሄ መንግስት የኛ ነው ብለው የሚያምኑ ስርዓቱ ለኛ ነው የመጣው ብለው የሚያምኑ ሰዎች ፈለገ ነገር ቢመጣ አይሰማቸውም በኋላ የሚመጣውን እሳት መዝግቡልኝ በኋላ የሚመጣው እሳት በዚህ ሰው ምክንያት የሚመጣው ጦስ በዚህ ሰው ምክንያት ኢትዮጵያ ላይ የሚነደው እሳት መግቢያ አታገኝም መሸሻ አታገኝም መደበቂያ ጉድጓድ አታገኝም ሊቢያን ባይነ ሊናያት እነሱ እንኳን እንደምንም ሰርቫይቭ አድርገዋል ለምን ታረጋዋለህ ምንም ልታመጣ አትችልም ምንም ነገር ግን መሄጃ የሌላ አንተን ወታደሩ በተለይ ጄነራሎቹ ምኖቹ ዋጋ ተከፍላላችሁ ዘር ማንዘራችሁ ዋጋ ይከፍላል
ኢትዮጵያ ከሱዳን ጋር ጤናማ ግንኙነት የላትም። ቤኒሻንጉል ጉሙዝ ክልል ለአረብ ተሰጥቷል፣ ለኤምሬትስ። ዛሬ የሱዳንን መንግስት ጦር የተቃዋሚው ሀሚቲ ቡድን የሚያጠቃው ከቤኒሻንጉል ተነስቶ ነው። ድሮኖቹ ተነስተው የሚበሩት ከቤኒሻንጉል ተነስተው ነው። ሱዳንና የሱዳን ህዝብ ኢትዮጵያ እያጠቃችሁ እንደሆነ ነው እየተሰማው ያለው። ጠላት ነው እየሸመተልን ያለው። ከኤርትራ ጋር በምታዩት መልኩ፣ ከሱዳን ጋር በምታዩት መልኩ፣ ከደቡብ ሱዳን ጋር በምታዩት መልኩ እነ ኬንያ ሳይቀር ጅቡቲ ከአቅሟ ገብታ የአፋር ገበሬዎችን የአፋር ቀብር ላይ ያሉ ሰዎችን በድሮን እየመታች ነው። እንደ አብይ አህመድ ዘመን አዲስ አበባ ቀለም የተቀባችበት ኢትዮጵያ ዳሯ እሳት ሆኖ በጠላት እንደ ዘንዶ ሊውጣት ያሰፈሰፈበት ጊዜ ዘመን የለም እና አሁን ለታሪክ እንዲቀመጥ ነው እንጂ የምንናገረው ምንም ማድረግ አይቻልም። ዜናውን የሚሰሩለት ሪፖርት የሚያቀርቡለት ሰዎች እየሆነ ያለው ነገር እነሱን እስከጠቀመ ድረስ አየር መንገዱን እስከሸጠላቸው ስርዓታቸውን እስካስገባላቸው ያችን ማትንበረከክ ሀገር እስካንበረከከላቸው ድረስ ደንታቸው አይደለም። እነሱ ምንም ችግር የለባቸው። ዋለኛ ነው ግን ዋለኛ ሪዞርቶቹ የት ነው የሚሰሩት ያልከኝ እንደሆነ በተጠቆመው ጥቆማ በተሰራው ስራ መሰረት ነው የሚሄደው። ገዳማት ተፈልገው ነው ሪዞርት የሚሰራው፣ ሆቴል የሚሰራው፣ ቤርጎ የሚሰራው ገዳማት ተፈልገው ኢትዮጵያውያን ለዘመናት ቅድስና ያገኙበት ክብር ያገኙበት 24 ሰዓት እንደ መላእክት እንደ ገነት ስፍራውን ጠብቀው በጸሎት ይቆዩበት የነበረ ስፍራ እየመረጠ ነው የሚሄደው። ጎርጎራ የተሰራውን አይታችሁታል። ማን ነው እየሄደ ያለው? ማን ነው እየተጠቀመ ያለው? ማን ነው? ጎርጎራ ደብረ ሲና ማርያም፣ ጎርጎራ ማንዳባ መድኃኔዓለም የስንት ቅዱሳን ቦታ አሁን እየሆነ ያለው ልማቱን ምናምን መቃወም ምናምን አይደለም። አሁን ጎንደሮች እኛ ጎንደርን ለውጦልናል ምናምን ይላሉ። ጎንደር ገና ከክታካለ ገና እየነገርኳችሁ ገና ይጫውትባቸዋል። ገና መሳቂያ መሳለቂያ ያደርጋቸዋል። ገና የጎንደር ያን የመሰለ ውብ ህንፃ፣ ያን የመሰለ ግርማ ሞገሱ የሚያስደነግጥ ህንፃ ቀለም ቀብቶ ፓርክ አድርጎ ስላመጣለ መጥቶ የሚጎበኝ ቱሪስት የለም። መጥቶ አይጎበኝም። ለኖራ እንደዚህ መለጠፍ አቅቷቸው ነው። በደርግ ጊዜ በኃይለሥላሴ ጊዜ በሲሚንቶ መለሰን አቅቶት ነው። ይሄ የተባበሩት መንግስታት ዩኔስኮ የቅርስ አጠባበቅ ቢሊየን ብር መድቦ እንዴት እንደሚተካ እያየን አይደል? እዚህ አውሮፓ እያየን ነው፣ የትም እያየን ነው። ይሄ የሙገርና የእንትን ሲሚንቶ አምጥቶ ለጥፎ ይኸው ጎንደር ይሄን አድርጌልሃለሁ ብሎ ስለሰጠ ታሪክ ማለት ቅርስ ማለት ይሄን ያህል ዘመን እንዴት ቆየ ተብሎ የሚታይበት ነገር ግን ዋጋህን ነው እያገኘ ያለው። ዋጋህን እያስራበህ ነው፣ እያስጠማህ ነው።